ጤና ይስጥልኝ ክቡራን ተመልካቾቻችን፣ ከመሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አበይት ነጥቦችን እንሆ። የኢፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በሩዋንዳ የስራ ጉብኝት እያደረጉ ነው። በመዲናዋ 689 አሽከርካሪዎች ሕይወት በማጥፋት እንዲሁም ንብረት ላይ ጉዳት በማድረስ እየተፈለጉ ይገኛሉ ተባለ። በምዕራብ አርማጭሆ ወረዳ ከ6400 በላይ ህገወጥ የክላሽና የብሬን ጥይት በመኪና ተጭኖ ሲንቀሳቀስ መያዙን የወረዳው ፖሊስ ጽሕፈት ቤት አስታወቀ። ፕሬዚዳንት ኢሳያስ አፈወርቂ በአማራ ህዝብ ላይ ጭፍን ጥላቻ ያላቸው ብቸኛው አፍሪካዊ መሪ ናቸው ሲል ፕሬዚዳንቱን በቅርበት የሚያውቁ የሱዳን ስለላ አባል የነበሩ ግለሰብ ተናገሩ። ከውጭ የቻይናው ፕሬዚዳንት ዢ ጂንፒንግ ቻይናና ቪየትናም የአንድ ወገን ጉልበተኝነትን ለመዋጋት መስራት ይገባቸዋል አሉ። ክቡራን ተመልካቾቻችን ከመሃል ሚዲያ እነዚህና ሌሎችም ዜናዎች ይዘን ቀርበናል። ካፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንደሚዘቱ ላይክና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችሁ ነው። በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መሃል በማራኪ ኮሪደር ልማት ደምቆ የሚታየው ዲኤምሲ ሪል ስቴት ግንባታቸው ከ30 እስከ 40% በደረሱ የዲያስፖራ ብሎኮች ላይ ታላቅ ቅናሽ መደረጉን እያበሰርን በካሬ ከ78 ሺህ ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶችን ከአነስተኛ ወለል ጀምሮ በመረጡት የፍሎር አማራጭ ማግኘት ይችላሉ። እስከ 60% የሚደርስ የረጅም ጊዜ ባንክ አማራጭም ከወለድ ነጻ አገልግሎት ጋር አመቻችተናል። ለበዓሉ ቀድመው ለመጡ 5 እድለኞች እስከ 30% በሚደርስ ታላቅ ቅናሽ ይስተናገዳሉ። የሽያጭ ባለሙያዎቻችንን ለማማከር በ0990 274747 እንዲሁም በ0946 112212 ላይ አሁኑን ይደውሉ። በቅድሚያ ኢትዮጵያና ቪየትናም በንግድ በትምህርትና ሲቪል አቪዬሽን ዘርፍ በትብብር መስራት የሚያስችላቸውን ስምምነቶች ዛሬ ተፈራርመዋል። የቪየትናም ጠቅላይ ሚኒስትር ፋም ማንቺን በቤተ መንግስታቸው ለጠቅላይ ሚኒስትር ዶክተር አብይ አህመድ ይፋዊ አቀባበል ስነስርዓት አድርጓል። ከአቀባበል ስነስርዓቱ በኋላ ሁለቱ መሪዎችና የልዑካን ቡድኖቻቸው የሁለትዮሽ ውይይት አድርጓል። በሁለቱ ሀገራት የተካሄዱ ማሻሻያዎችን እንዲሁም ለትብብር የሚሆኑ ኢኮኖሚያዊና ፖለቲካዊ ጉዳዮችን በተለይም የልምድ ልውውጥና ኢንቨስትመንትን ጨምሮ በተለያዩ ጉዳዮች ላይ ሀሳብ ተለዋውጧል። መሪዎቹ የትብብር ሰነዶች የፊርማ ስነስርዓት ላይም የተገኙ ሲሆን በንግድና በትምህርት ትብብር ላይ የመግባቢያ ስምምነቶች ተፈራርመዋል። በተጨማሪም በአዲስ አበባና በሃኖይ መካከል በኢትዮጵያ አየር መንገድ የቀጥታ በረራ የሚያመቻች የሲቪል አቪዬሽን ስምምነት ተደርጓል። የጠቅላይ ሚኒስትር ዶክተር አብይ አህመድ የቪየትናም ጉብኝት በሁለቱ ሀገራት መካከል ዲፕሎማሲያዊ ግንኙነት ከተመሰረተ ከ50 ዓመታት በኋላ የመንግስት መሪ ያደረጉት የመጀመሪያ ይፋዊ የኦፊሴላዊ ጉብኝት መሆኑን የጠቅላይ ሚኒስትር ጽሕፈት ቤት መረጃ አመላክቷል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከቪየትናም ኮሚኒስት ፓርቲ ዋና ጸሐፊ ጋር በፓርቲው ማዕከላዊ ጽሕፈት ቤት ተወያይቷል። ውይይቱ የጠቅላይ ሚኒስትሩ ይፋዊ ጉብኝት አካል ነው ተብሏል። በውይይታቸውም በተለያዩ ፖለቲካ ፓርቲ ጉዳዮች ብለውም በሀገራዊ ልማትና አስተዳደር ጉዳዮች መምከራቸውን የጠቅላይ ሚኒስትር ጽሕፈት ቤት መረጃ አመላክቷል። በተያያዘ ጠቅላይ ሚኒስትር ዶክተር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው በቪየትናም የጀግኖችና ሰማዕታት መታሰቢያ ብለውም በሆቺማን የመቃብር ስፍራ የአበባ ጉንጉን አኑሯል። ጠቅላይ ሚኒስትር ዶክተር አብይ አህመድ የቪየትናም ጠቅላይ ሚኒስትር ክቡር ፋም ማንቺን በይፋዊ ጉብኝታችን ወቅት ላደረጉልን የደመቀ አቀባበልና የክብር መስተንግዶ አመሰግናለሁ። ኢትዮጵያና ቪየትናም የሚያመሳስሏቸው ብዙ የጋራ ጉዳዮች አላቸው። ሁለታችንም ትልቅና ለስራ የተነሳሳ ወጣት ህዝብ ያለን፣ ለልማትና እድገት የቆረጥን፣ በታሪካችን ሂደት በጽናታችን የምንታወቅ ሀገርን ብለዋል። ውይይታቸውን በንቁ ተሳትፎ የሚገልጽና ጥልቀትም የነበረው ነበር። ለጋራ እድገትና ትብብር ያለንን ጽኑ የጋራ ተነሳሽነትም አንጸባርቀናል ሲሉ ተናግሯል። የሀሳብ ልውውጣችን በሁለቱ ሀገሮች መካከል ለጠንካራ ፖለቲካዊ፣ ዲፕሎማሲያዊና ኢኮኖሚያዊ ትስስር በር ከፍቷልም ብሏል። ጠቅላይ ሚኒስትር ፋም ሚንቺን በቅርቡ ኢትዮጵያን በሚጎበኙበት ወቅት የጋራ ራዕዮቻችን የበለጠ የምናጠናክርበትና በዛሬው የዓለማችን አውድ የሁለትዮሽ ግንኙነት ይበልጥ የምናጸናበት ይሆናል ብለዋል።
በሀገራችን ኢትዮጵያ አጠቃላይ ኢኮኖሚው እየተነቃቃ ይገኛል። የኤክስፖርት አቅማችንም አምና ከነበረው 100% ጨምሯል። ግን ይህ ነገር ቀጣይነት እንዲኖረው መስራት የሚገቡ ስራዎች አሉ። በኤክስፖርት አሁን በኤዥያ አጠቃላይ የተነቃቃ ውጤት እያመጡ ካሉ ሀገራት ግንባር ቀደም በሚባል ደረጃ የምትጠቀሰው ቪየትናም ናት። ቪየትናም በአመት እስከ 400 ቢሊዮን ዶላር የሚጠጋ ኤክስፖርት አላት። ኢንቨስትመንት የሳበችው ኢንቨስተሮች እዚህ አምርታ ወደ ብዙ ሀገር ትልካለች። ይህንን የኤክስፖርት ልምድ መቅሰም፣ የሚጎሉ ነገሮች ማሟላት እና የነሱን ፓዝ ተከትሎ የኤክስፖርት አቅማችንን ማሳደግ በእጅጉ ያስፈልጋል። የጀመርናቸው ነገሮች አሉ፣ ግን ሳይዙ አነስ ያለ ስለሆነ እሱን ለማሳደግ ዋና ዓላማው እና እዚህ ፑቶ በሚባለው ፕሮቪንስ የኢንዱስትሪ ሲቲ ነው የሚባለው። እንዳያችሁ በጣም ሰፊ የኢንዱስትሪ ከተማ ገንብተዋል። የተሟላ ኢንፍራስትራክቸር አላቸው። እኛ በመጠኑ አዳማ፣ ሐዋሳ፣ ኮምቦልቻ፣ ባህር ዳር እንደሞከር ነው ግን በጣም ሰፊ ሲቲ ያላቸው። እዚህ ውስጥ ካሉ የኢንዱስትሪያል ምርቶች አንዱ እና በጣም ዋናው ቶዮ ሶላር ነው። ቶዮ ሶላር የጃፓን ኩባንያ ነው። እዚህ ቪየትናም የሶላር ፓናሎች እያመረተ ወደ ብዙ ሀገራት ኤክስፖርት ያደርጋል። ክሊን ኤነርጂ ፖሊሲያችን ነው። እነዚያ ክሊን ኤነርጂ ግን ዳይቨርሲፋይ ሆኖ ካልሰፉ በቀር የኢነርጂ ፍላጎቶቻችን አናሟላ። የኢነርጂ ፍላጎታችን ካልተሟላ ደግሞ የምናስበው የተቀላጠፈ ኤክስፖርት እና ንግድ ስርዓት አይፈጠርም። ለዚህ ይህንንም ኩባንያ በቅርቡ ወደ ኢትዮጵያ ጋብዘን ነበር። የጀማመራቸው ስራዎች አሉ። የዛሬው ጉብኝታችን ዋነኛ ዓላማ ሁለት ነገር ላይ እንሰሩ ነው። አንደኛ በኢትዮጵያ ውስጥ በዚህ ደረጃ አውቶሜትድ የሆነ ሮቦቲክስ የሆነ ከፍተኛ የማምረት አቅም ያለው ፕላንት ፈጥረው ፋብሪካ ተክለው ኤክስፖርት ማድረግ እንዲችሉ ነው። ሶላር ፓናሉ ማለት ነው። ሁለተኛው ግን ሶላሩን አምርተን መሸጥ ብቻ ሳይሆን የሶላር ኢነርጂ ኢትዮጵያ ውስጥ እንዲያመርቱ ማድረግ ነው። አሁን የዚህ ፋብሪካ ዋነኛ ስራ ሶላር ፓናል እያመረተ መሸጥ ነው። እሱም ጥሩ ነገር ነው። ግን ከዚያ ባሻገር የኢነርጂ ፍላጎት ስላለን ሶላር ፓናሉን ብቻ ሳይሆን ኢነርጂ ፕላንቱንም ሰርተው ተጨማሪ ኢነርጂ እንዲያመርቱ ለማድረግ ነው የዛሬ ዋነኛ ዓላማችን። ከአጭር ጊዜ አንጻር ፋብሪካውን መትከል፣ ሶላሩን ማምረት፣ ቀጥለን ደግሞ ሶላር ኢነርጂውን ፕላንቱን ራሱ ኢትዮጵያ ውስጥ መፍጠር ነው። ቀጥለን ደግሞ ከተሳካና ሮ ማቴሪያል ኢትዮጵያ ውስጥ እንዳለ ስለሚገመት ኢንፑቶቹን እዛው እንዲያመርቱ ማድረግ ነው። ይህንን ካሳካን በጣም ብዙ ጠቀሜታ አለው። አንደኛ እንዳያችሁት እጅግ ዘመናዊ የሚባል ፋብሪካ ነው። አብዛኛው ነገር ሮቦቲክስ ነው። እንደዚህ አይነት እውቀት ኢትዮጵያ እንዲገባ እንፈልጋለን። ሁለተኛ ከኢምፕሊመንት አንጻር ወጣት ኢንጂነሮችን እነሱ ጋር በማስገባት በማስተማር ይሄን የእውቀት ሽግግር ማረጋገጥ እንፈልጋለን። ክሊን ኤነርጂ ያስፈልጋል። ኢንዱስትሪ ላይ ኢንቨስት ማድረግ ያስፈልጋል። እውቀቱም ያስፈልጋል። ይሄ ደግሞ ጊዜው አሁን ነው። ሀንት ለማድረግ ትክክለኛው የዓለም የንግድ ጨዋታ ለኢትዮጵያ ያመጣለትን አድቫንቴጅ መጠቀም ያለብን ጊዜ አሁን ነው። በንጽጽር ብዙ የሚገዙ ሀገራት ያስቀመጡት ታሪፍ ላይ የኛ ዝቅ ይላል፣ ከዚህ ሀገርም ዝቅ ይላል፣ ከብዙዎቹ ዝቅ ይላል። ያን አድቫንቴጅ ለመጠቀም እንደዚህ አቅም ያላቸው ትላልቅ ኩባንያዎች እናነጋግራለን። እኛ የተሻለ ፖሊሲ ስላለን ዓለም ላይ ለመነገድ አስቻይ ሁኔታዎች ስላሉ መታችሁ አብረን ብንሰራ ትጠቀማላችሁ፣ እንጠቀማለን ብለን እንጋብዛቸዋለን። ዛሬ የተሳካልን ይመስላል። እንዲሁ እያልን ደግሞ ኢትዮጵያ መጥተው ፕላንት እንዲተክሉና እንዲሰሩ ይሄ ለሀገራችን በጣም በጣም ጠቃሚ ነው። የተነቃቃውን ኢኮኖሚ ሞር እንዲነቃቃና እንዲቀጥል የሚያደርግ ስለሆነ በዚሁ አግባብ እንሰራለን። ቪየትናም ላይ የመጣንበት ዋነኛው ዓላማ በኤክስፖርት ያላቸውን አድቫንቴጅ በማየት እዚህ የምናናገራቸውን ኩባንያዎች በማናገር ወደ ሀገራችን ለመጋበዝ ነው። እንግዲህ አሁን ተሳክቶልናል፣ ይቀጥላል የሚል ተስፋ ነው ያለው። አመሰግናለሁ። ከተረጅነት በመላቀቅ ችግሮች በራስ አቅም ለመቋቋም የተጀመሩ ሀገራዊ ኢኒሼቲቮች ተጨባጭ ውጤት እያመጡ ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። የተረጅነት አስተሳሰብን በማስወገድ ችግሮችን በራስ አቅም ለመቋቋም መተግበር የጀመሩ ሀገራዊ ኢኒሼቲቮችና የሪፎርም ስራዎች የተጨባጭ ውጤት እያመጡ መሆኑን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናግሯል። የ2017 በጀት ዓመት የ9 ወራት ዋና ዋና የማክሮ ኢኮኖሚና የዘርፎች እቅድ አፈጻጸም ምክትል ጠቅላይ ሚኒስትር ተመስገን ጥሩነህና የፌዴራል ተቋማት የስራ ኃላፊዎች በተገኙበት ተገምግሟል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በዚህ ወቅት እንዳሉት የለውጥ መንግስት የኢትዮጵያን ብልጽግና የሚያረጋግጡ ሀገራዊ ሪፎርሞች አከናውኗል። መንግስት የወሰዳቸው ሀገራዊ
ሪፎርሞችና የፖሊሲ ለውጦች የዘመናዊ አሰራርን በመዘርጋት የተቋማትን የመፈጸም አቅም አሳድጓል ብሏል። መንግስት ህዝብ ውስጥ ሆኖ የሚሰራና ህዝብን የሚያዳምጥ ነው ያሉት ምክትል ጠቅላይ ሚኒስትሩ ሰብአዊ ልዕልናና ሀገራዊ ብልጽግና የሚያረጋግጡ ተግባራትን እያከናወነ መሆኑን ተናግሯል። ኢትዮጵያ ለአፍሪካ ችግሮች አፍሪካዊ መፍትሄ ያስፈልጋል የሚል ጽኑ መርህ እንዳላት በማንሳት ይህም በሁሉም አፍሪካውያን ዘንድ ተቀባይነት እያገኘ መምጣቱም ተገልጿል። በቀጠናው ሰላምና መረጋጋት ሚናዋም በምሳሌነት የምትጠቀስ ሀገር ሆናለች ብሏል። ባለፉት 9 ወራት ኢትዮጵያ በዓለም አቀፍ መድረኮች ያላትን ተደማጭነት ያጎለበቱና ማህበረሰቡን ተጠቃሚ ያደረጉ የኢኮኖሚ የፖለቲካና የዲፕሎማሲ ስራዎች መከናወናቸውን አንስተዋል። በቀጣይም የመንግስት አገልግሎት አሰጣጥን ማዘመንና ምርታማነትን ማሳደግና ተጽዕኖ አድማስን የማስፋት ስራዎች ተጠናክረው መቀጠል እንዳለባቸው አሳስበዋል። ኢትዮጵያ ተረጅነትን በማስወገድ በሁሉም መስክ ራሷን እንድትችል እየተሰራ መሆኑን የጠቀሱት ምክትል ጠቅላይ ሚኒስትሩ ሰው ሰራሽና የተፈጥሮ አደጋዎችን በራስ አቅም መቋቋም የሚያስችል አቅም እየተገነባ ነው ብሏል። የምግብ ሉዓላዊነትን ለማረጋገጥ የተጀመሩ የአረንጓዴ አሻራ፣ የሌማት ትሩፋት፣ የበጋ መስኖና ሌሎች ሀገራዊ ኢኒሼቲቮችና የሪፎርም ስራዎች ተጨባጭ ውጤት እያመጡ መሆኑን ተናግሯል። የጠቅላይ ሚኒስትር ጽህፈት ቤት ኃላፊና የካቢኔ ጉዳዮች ሚኒስትር አለምፀሐይ ጳውሎስ በበኩላቸው ኢትዮጵያ ወደ ብልጽግና ማማ እየወጣች ነው ብሏል። በለውጥ መንግስት የተከናወኑ ትልልቅ ሀገራዊ ሪፎርሞች የኢትዮጵያን ተስፋ የሚያለመልሙ መሆናቸውን ጠቅሰው ለላቀ ስኬት የጋራ ርብርብ ማድረግ እንደሚገባም አነስተዋል። በመድረኩ የተሳተፉት የኢትዮጵያ ንግድ ባንክ ፕሬዚዳንት አቤ ሳኖ በበኩላቸው በጀት ዓመቱ የማክሮ ኢኮኖሚ ማሻሻያውን ጨምሮ ትልልቅ ሀገራዊ ፖሊሲ ለውጦች የተደረገበት መሆኑን ገልጿል። በተሟላ የማክሮ ኢኮኖሚ ማሻሻያው የውጭ ምንዛሪ ተመን በገበያ እንዲወሰን በማድረግ በመደበኛና ትይዩ ገበያ መካከል ያለውን ልዩነት ማጥበብ ተችሏል ብሏል። ከማክሮ ኢኮኖሚ ማሻሻያው በፊት የነበረው የፋይናንስ ስርዓት የሀገር ውስጥ ምርትን ለውጭ ገበያ አቅርቦ ምንዛሪ ማግኘትን የሚያበረታታ እንዳልነበርም አውስቷል። የለውጥ መንግስት ይህንን አሰራር በፖሊሲ ደረጃ በመቀየር የውጭ ምንዛሪ ግኝትን በማሳደግ ትክክለኛ የእድገት መንገድ እየተከተለ መሆኑን ገልጿል። የፖሊሲ ለውጡ የውጭ ምንዛሪ ግኝትን በማጎልበት የባንኮችን የቁጠባ አቅም በማሻሻል የዲጂታል ግብይትን በማሳለጥ የሀገር ውስጥ ገቢ አሰባሰብን በማሳደግ ተጨባጭ ውጤት ማምጣቱንም አንስተዋል። የኢፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በሩዋንዳ የስራ ጉብኝት እያደረጉ ነው። ፊልድ ማርሻል ብርሃኑ ጁላ በሩዋንዳ መከላከያ ሰራዊት ኤታማዦር ሹም ጀነራል ሙባረክ ሙጋንጋ በክብር ዘብ የታጀበ ደማቅ አቀባበል የተደረገላቸው ሲሆን በሁለቱ ሀገራት መካከል የሁለትዮሽ የጋራ ውይይት ተካሂዷል። ጉብኝቱ የረጅም ጊዜ የሁለትዮሽ ትብብርን ለማጠናከር ትልቅ እንድምታ ያለው መሆኑና ሁለቱ ሀገራት በመከላከያና ሌሎች ተያያዥ ዘርፎች ላይ በአዳዲስ የትብብር መስኮች ለመስራትና የቀጠናውን ሰላምና የደህንነትን ለማሳደግ ያላቸው ቁርጠኝነት የሚያመላክት ነው ተብሏል። ፊልድ ማርሻል ብርሃኑ ጁላ በጉብኝታቸው ከሩዋንዳ ፕሬዚዳንት ፖል ካጋሜ ጋር በሁለቱ ሀገራት መካከል መኖር ስላለበት ግንኙነትና ትብብር በተመለከተ ውይይት ማድረጋቸውን ከኢፌዴሪ መከላከያ ሰራዊት ማህበራዊ ትስስር ገጽ የተገኘው መረጃም አመላክቷል። በምዕራብ አርማጭሆ ወረዳ ከ6400 በላይ ህገወጥ የክላሽና የብሬን ጥይት በመኪና ተጭኖ ሲንቀሳቀስ መያዙን የወረዳው ፖሊስ ጽህፈት ቤት አስታወቀም። የጽህፈት ቤቱ ኃላፊ ኢንስፔክተር አስፋው አረጋ ጥይቱ የተያዘው ከገንዳ ውሃ ወደ ጎንደር በሰሌዳ ቁጥር 12779 አማ የጎን ቁጥር 2444 የህዝብ ማመላለሻ መኪና ተደብቆ ለጽንፈኛ ቡድን የጥፋት ዓላማ ለማዋል ሲንቀሳቀስ በነበረበት ወቅት መሆኑን ገልጿል። ከህብረተሰቡ በደረሰ ጥቆማና ፖሊስ ባደረገው ጥብቅ ክትትል በወረዳው በአብርሃ ጅራ ከተማ 6440 ህገወጥ የክላሽና የብሬን ጥይት መያዙን ገልጿል። በዕለቱ አሽከርካሪው መቆጣጠሪያ ኬላ ጥሶ ለማለፍ ሙከራ ያደረገ ቢሆን በኃይል እንዲቆም ተደርጎ በተካሄደ ፍተሻ ጥይት በወንበር ስር ተደብቆ መገኘቱን ጠቅሷል። በክልሉ የሚስተዋለውን ህገወጥ የመሳሪያ ዝውውር ለመግታት በሚደረገው ጥረት የህብረተሰቡ ትብብርና እገዛ ተጠናክሮ እንዲቀጥል ኢንስፔክተር አስፋው ጠይቀዋል። በአዲስ አበባ 689 አሽከርካሪዎች ህይወት በማጥፋት እንዲሁም ንብረት ላይ ጉዳት በማድረስ እየተፈለጉ ይገኛሉ ተባለ። እነዚህ ተሽከርካሪዎች የሰው ህይወት ያጠፉ፣ የንብረት ጉዳት ያደረሱ ናቸውም ተብሏል። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን በቅርቡ ባበለጸገው አውቶማቲክ ኢንፎርስመንት ሲስተም በኩል የሁሉንም አሽከርካሪዎች መረጃዎችን እንደሚከታተል ማስታውቋል። የባለስልጣን ዋና ዳይሬክተር አቶ ክበበው መድቅሳ ተቋሙ ሪፎርም ውስጥ እንደነበር ዛሬ በሰጡት መግለጫ አነስተዋል። ከሪፎርሞች አንዱ የቴክኖሎጂ ስራዎች መሆኑን የሚናገሩት ዋና ዳይሬክተሩ የትራፊክ ቁጥጥሩን ዘመናዊ ማድረግና ማሻሻል ደግሞ ዋነኛው ተጠቃሽ መሆኑን ተናግረዋል። በዚህም ከጥር 1 ጀምሮ ወደ ትግበራ የገባው አውቶማቲክ ኢንፎርስመንትና ማኔጅመንት ሲስተም የደንብ ጥሰት እንዲቀንስ ለወረቀት ይወጣ የነበረውን 17 ሚሊዮን ብር ማስቀረት መቻሉን ተገልጿል። በከተማዋ ያሉ ተሽከርካሪዎች እንዲሁም መንጃ ፈቃዳቸውን ከዚህ የሆኑ
የአሽከርካሪዎችም በዚህ ሲስተም ውስጥ መግባታቸው የተነሳ ሲሆን ሁሉንም በዚህ ሲስተም መቆጣጠር መቻሉን ተነስቷል። በዚህ ሲስተም ከክልል ወደ አዲስ አበባ የሚገባ ተሽከርካሪ ደንብ ሲተላለፍ ሲስተሙ እንደሚመዘግብም ተነስቷል። ሲስተሙ ወደ ትግበራ ከገባበት ቀን ጀምሮ 2461 ደንብ ተላላፊዎች በዚህ ሲስተም ተቀጥቷል። ከደንብ ተላላፊዎቹ 1458 ቅጣት የተላለፈባቸው ካሉበት ቦታ ሆኖ መክፈልም ችሏል። 772740 የሚሆኑ አሽከርካሪዎች በዚህ አውቶማቲክ ኢንፎርስመንት ሲስተም ውስጥ መግባታቸው ተመላክቷል። ባለስልጣኑ ባለፉት 9 ወራት ከ600 ሚሊዮን ብር በላይ ገቢ ከቅጣት ማግኘቱም ገልጸዋል። ፕሬዚዳንት ኢሳያስ አፈወርቂ በአማራ ሕዝብ ላይ ጭፍን ጥላቻ ያላቸው ብቸኛው አፍሪካዊ መሪ ናቸው ሲል ፕሬዚዳንቱን በቅርበት የሚያውቁ የሱዳን ስለላ አባል የነበሩ ግለሰብ ተናገሩ። ግለሰቡ ፕሬዚዳንቱ የአማራን ሕዝብ ከመጥላታቸው የተነሳ አማርኛ ሙዚቃ ሲከፈት የማይወዱና የራስ ምታታቸው የሚነሳባቸው ናቸው ሲል አክሏል። ግለሰቡ በሱዳን መንግስት ተወክሎ ኢትዮጵያን የባህር በር ያሳጣት የህወሓት የትጥቅ ትግል የሚያስፈልገውን ትጥቅና ስንቅ ሲያቀርብ የነበረ ሰው እንደሆነም ለማወቅ ተችሏል። የቀድሞ ጠቅላይ ሚኒስትር መለስና ባልደረቦቹ ከካርቱም ወደ አዲስ አበባ ራሱን በሚያበራት አውሮፕላን ያጓጓዘው የሱዳን ስለላ ተቋም አባል የነበረው ኤልፋቲህ ኢሩ የኤርትራ ፕሬዚዳንት ኢሳያስ አፈወርቂ ለአማራ ህዝብ ያለው ጥላቻ ከቃል በላይ የሆነ ነው ሲል ተናግሮ ነበር። ህወሓት 4 ኪሎ መግባቱን ተከትሎ በተበረከተለት ዳጎስ ያለ ገንዘብ በንግድ ስራ ተሰማርቶ ባለሀብት የነበሩት ኤልፋታህ ባሳለፍነው ሳምንት የሞቱ ሲሆን በግለሰቡ ሞት ህወሓት የሀዘን መግለጫ አወጣለች። የሚገርመው ነገር ደግሞ አማራን ነጻ እናወጣለን የሚሉት የጽንፈኛ ቡድን መቼም ለአማራ ህዝብ ሊራራ ከማይችል ፕሬዚዳንት ኢሳያስ አፈወርቂ ጋር በትብብር ለመስራት ደፋ ቀና እያሉና የሀገራቸውን ብሔራዊ ጥቅም ለግል ጥቅማቸው ሲሉ አሳልፈው ለመስጠት መዘጋጀታቸው ነው። ኡስታዝ ጀማል ግለሰቡን በህይወት ያሉ የተናገሩትን በአማርኛ ተርጉሞታል። ተከታትለን መለስ يفتكر انه اذا كان دخل مع الناس في الصيغه السياسيه كان ممكن يحكم سوريا كلها ስለዚህ በሱ ሳቤ ፖለቲካውን ቢቀላቀልና አብሯቸው ቢሆን ከህወሓቶች ጋራ ምናልባት መሪ የመሆን እድል ይኖረው ይሆናል ብሎ አስቧል። ولا كان ممكن يحصل ይሄ ደግሞ ሊሆን ይችላል። قالوا تجراي ما خالص في قصه باقي الاقاليم مع انه ምክንያቱም ይላል ትግራይ በጣም ያው ከሌሎቹ የተሻሉ ከኤርትራ ከምናም የተሻለ አንድ ክፍለ ሀገር አልነበረም። ያው ነው አንድ አይነት ናቸው። السياسة فورقي كان يكن كراهية عمياء للأمهرة ትልቁ ግን ችግሩ አንዱ ኢሳያስ አፈወርቂ በጣም እንደዚህ ብሎ ነው የገለጸው። አሚያ ማለት ነው እውር ድንብር ያለ ጨለም ያለ የአማራ ጥላቻ ነበረበት ወይም አለበት። طبعا لا ترى الناس بتحالف معاهم قريب ده እንደዚህ አሁን ከነሱ ጋራ ሊዋደድና ወይም ደግሞ ከነሱ ጋር ግንባር ሊፈጥር በፊት በጣም ይጠላቸው ነበር። لكن زمان كان بيكرهوا كراهية عمياء እና በፊት ግን በጣም የእውር ጥላቻ ነበረ የሚጠላቸው ይላል። يعني لا دريت له انا اتذكر እንደውም የሱን የጥላቻውን ደረጃ ለመግለጫ አንድ አጋጣሚ አለኝ ይላል ከሱ ጋራ። ምንድነው አጋጣሚው? برضه من الطرائف በጣም ይገርም ነው ይሄም لما احنا كنا قاعدين في مكة عشان الناس يتفاهموا فيه ያ የመቀሌዋ ያቺ የተቆራረሱባት ሀገሯ ስምምነት ማለት ነው። እሷ ላይ ቁጭ ብለን አንዳንዴ ለብቻውንን في كيفية عمل المؤتمر كنا بالليل بنتعشى ሌሊት ላይ የሆነ ቦታ አብረን ራት በልተን ምናምን انا وملس واسياس እኔ መለስ ዜናዊና ኢሳያስ አብረን ራት እየበላን والوقت ده طبعا ما كان في يعني ما في زي ما بيقولوا التقنيات الحديثة الكثيرة دي አሁን ያለው አይነት ቴክኖሎጂ የለም። ዩቲዩብ ታች ስክሪን ምናምን እና ሞባይል ምናምን የለም። كنا قاعدين في اوتيل قديم የድሮ ሆቴል ውስጥ ቁጭ ብለን መቀሌ ውስጥ اسمه قصر بتاع ካሳ ይባላል። ካሳ የሚባል ሆቴሊውን ወይም ደግሞ ቤት የሰው ቤት ይሁን አላውቅም የካሳ የሚባል ቤት ቁጭ ብለን وده كان الحاجة الوحيدة المعلم الأساسي الوحيد في مكة በመቀሌ በጣም ታዋቂ ከሚባለው የሆነ ቦታ ነው ይሄ። የሚያውቀው ካለ ይጻፍልኝ። ካሳ የሚባል አንድ ቀስር ነው አለ ማለት የሆነ ቪላ አይነት ተለቅ ያለ فكان هناك لما يجيب لي عشان خدت له تلفزيون ومعه أشرطة فيديو እና የድሮ ቴሌቪዥን አለች እቺ ካሴት የምትወጣው ትዝ ትላቸዋለች። እቺ VHC ነው VHC ምናምን ይባል ካሴት የምትወጣው ቴሌቪዥን ነበረች። በሷ ካሴት እየከተቱ ያጫውቱልን ነበር። فيها الأغاني بتاعت فرقة الفنون الإثيوبية የኢትዮጵያ የተለያዩ ጎሳዎች
ሰርግና ምንድነው ስሙ ዳንስና ዘፈኖች ያሉበት ቪዲዮ ያጫውቱልን ነበር አለ። ኦኬ ራት የበሉ تجيبوا طبعا اغاني من مختلف الاقاليم ከተለያዩ አካባቢዎች ያለ ጭፈራ ነው የሚያሳየው። من اريتريا من تجراي وكده ከኤርትራ ከትግራይ انا اغاني بالتجرية اغاني بالامارية اغاني من በአማርኛ الجنوب اغاني የደቡብ ሳይቀር ምናምን بتاعت الاورومو وكده የኦሮሞ فاتذكر لما كان بيجيبوا الاغاني بتاعت الامهرة دي የአማርኛ ዘፈን ሲያመጡ ግን ኢሳያስ አፈወርቂ والجماعه بيرقصوا رقص الامهرة دي የአማራ ዳንስ ሲታይ እስክስታ ምናምን ሲታይ سياسة قاعد كده جوه كده ኦፍ ምን አመጡብን ይላል። በጣም ይገርማል። እስክስታ ቢጠላል ኢሳያስ አፈወርቂ በጣም አማራን ከመጥላቱ አማርኛን ከመጥላቱ የተነሳ እንኳን ኢትዮጵያን ሊያስተዳድርና ከአማራዎች ጋር ተስማምቶ ሊሰራ ይቅርና አማርኛ ዘፈን አይችልም አይፈልግም ማለት يعني ኦፍ ይላል አስሬ ኦፍ። ከዛስ ما تكلم اصحابك ده اللي زعلان نازل من አረባክ ንገራቸው ሌላ ዘፈን ይቀይሩ ይለኛል። ይሄናል من الفيديو ده جبنا لنا فيديو في حاجه زي ሌላ ቪዲዮ አምጡ በቃ ምናምን ይል ነበረ። الناس طبعا ملس كان بيقول لي صاحبك ده اخلاقه ضيق ما بيقبل الناس زي ስለዚህ መለስ ዜናዊ ቀስ ይልና ይሄ ሰው ያየው ጠባብነቱን ይለኝ ነበር አለ። ጠባብ ነው ከነዚህ ሰዎች ጋር መኗኗር አይችልም ይለኝ ነበረ። which is true يعني كان which is true ይላል። እውነትም ነው ይላል። ከማንም ጋር መኖር አይችልም። አክቲቪስትና ዩቲዩበር ኤርሚያስ ለገሰ በሚዲያ ስራው ሲሰራቸው ስለነበሩ ይዘትና ስለነበረው ሴራ አጋለጠ። በተለይ በቀድሞ አማራ ክልል ርዕሰ መስተዳድር ዶክተር አምባቸውና ሌሎችም የስራ ባልደረቦቻቸው የተመለከተ እውነተኛ መረጃው ይኸው ነው ብሎ አጋልጧል። ኤርሚያስ ለአንድ ሚዲያ ህልውና ሲባል ከባድ ሀገራዊ ቀውስ የሚያስከትል ጥፋት ሰርተናል ሲል ተደምጧል። ተከታትለን እንመለስ። ጀነራል አሳምነው ገደለ፣ ዶክተር አምባቸውና ቡድኑ ተገደሉ። አሁን ስለኛ ሮል ነው የምነግራችሁ እኔን ጨምሮ። እኔ በነበርኩበት ሚዲያ ገና ከጅምሮ በአጋጣሚ ሚዲያው በተቋቋመ 1 ወር ሳይሞላው 2 ሳምንትም አልሞላውም ሰኔ 15 ተከሰተ። በነገራችን ላይ የሰኔ 15ን ዜና የሰማነው የሚዲያ አቅጣጫ ልናስቀምጥ ቨርጂኒያ ተገናኝተን ዳማ ሬስቶራንት ቁጭ ብለን ነው ሰበር ዜናውን የሰማነው። ደነገጠ። ዶክተር አምባቸው መሞታቸውንም የዛው ዕለት ብሬኪንግ ነው የሰማነው። ሳይቆይ ሚዲያው ተበጠበጠ፣ ታመሰ። ሚዲያው ሰኔ 15 አማራ ክልልን ብቻ ሳይሆን ያመሰው የኛንም ሚዲያ ያመሰው። ለሁለት ተከፈለ ሚዲያው። በአንድ በኩል አንዳንዶቹ ወንድማችንን ዶክተር አምባቸውን እነከሌ ገደሉት ብለው በምንሰራው ፕሮግራም ሁሉ በማስተላለፍ ጀመሩ። አብረን ቁጭ ባልንበት ወንድማችን ዶክተር አምባቸው የተገደለው በነከሌ ነው፣ ዋና አስተባባሪው ባለሀብቱ ወርቁ አይተነው ነው። የተላለፈ ስለሆነ ነው የምናገረው፣ ያልተላለፈ አልናገርም። ወንድማችንን በሉት የሚሉ የሚዲያው አካላት መጡ። ዶክተር አምባቸው ማለት ነው ወንድማቸው። እዛ ውስጥ ደግሞ በሌላ ሳይድ የነበረ አካል ነበረ። እሱ ነው ሪፈር እየተደረገ የነበረው፣ አስበይ የሆነ አካል ማለት ነው። ስለዚህ ሁለት ሰዎች እኔ ነኝ አንዱ ተነጋግረን አዲስ ትርክት መፍጠር ነበረብን። ቢኮዝ ሚዲያ ይፈርስ ነበር፣ የጅምሩ ዕለት ይፈርስ ነበረ ሚዲያው። ስለዚህ we have to save this media፣ ይሄን ሚዲያ ሴቭ ማድረግ አለብን የሚል ለረጅም ሰዓት ከሌላ አንድ ሰው ጋር ተነጋገር። ይሄን ሚዲያ ሴቭ ለማድረግ ግን ትርክት መፍጠር ነበረብን። we have to create a narrative። ያ ትርክት ምንድነው? ያ ናሬቲቭ ምንድነው?
አዲስ ትርክት ነው። ያ ትርክት ምንድን ነው? ገዳይም ሟችም እኩል ማጀገን ነው አንዱ ትርክት። አስታራቂው ሀሳብ እሱ ስለነበረ አሳምነውንም አምባቸውንም ጀነራል አሳምነውንም ጀነራል ዶክተር አምባቸውንም በእኩል ደረጃ ማጀገን ነው ትርክቱ። ስለዚህ ፈጻሚዎቹ ሶስተኛ ወገን እንዲሆኑ ማድረግ ነው። ስፔሻሊ ጠቅላይ ሚኒስትሩ እንዲሆኑ። ምክንያቱም እኛም ልንፈርስ ነበር፣ እንደተመሰረትን እንፈርስ ነበር። ይሄ እውነት ስለሆነ ነው የምናገረው። በጽሁፍም ታገኙታላችሁ። ቻሌንጅ የሚያደርግ ሰው ስም ሞቶ መናገር ይችላል። በአንድ በኩል ወንድሜ ሞተ፣ ጀነራል ዶክተር አምባቸው ሞተብኝ፣ እነከሌ ገደሉብኝ። በተለይ በስም ተጠራው ቅድም እንዳልኩት የባለሀብቱ ወርቁ አይተነው ቲም ገደለብኝ የሚል በሚዲያ የተላለፈ ነው። በነገራችን ህዝቡን ሊያዳመጠው ሶ ዊ ሃቭ ቱ ሜክ ኢት ኔሬቲቭን ሼፕ ማድረግ ነበረብን። አዲስ ትርክት ሼፕ ማድረግ ነበረብን። ሶ ይሄ ኔሬቲቭ ገዳይንም ሟችንም እኩል ጀግና የሚያደርግ ኔሬቲቭ ነው የነበረው። ፈጻሚውም ሶስተኛ ወገን እንዲሆን ማድረግ ነበረ። ስፔሲፊካሊ ጠቅላይ ሚኒስትሩ። ይሄ ነው እውነቱ። ብዙ ማዕበል እንደሚነሳ እያወቅኩ ነው የምናገረው። በዚህ አጋጣሚ ብዙ ሆይታ እንደሚነሳ እያወቅኩ ነው የምናገረው። you have to understand how the narrative is created። እንዴት ነው ኔሬቲቭ የሚፈጠረው የሚለውን እንድታውቁ ነው። ስለዚህ ሚዲያውን ሴቭ አደረግ ነው። እውነት ለመናገር ሴቭ አደረግ ነው። we save it the media። እዛም አካባቢ አንተምተው ሆነ ማለት ነው። ከዛ በኋላ ከዛም የሆነውን አካል ጥፋተኛ አድርገው የሚመጡ አካሎች ካሉ ተቀጥቅጠዋል። በእኛ ብቻ ሳይሆን ህዝባዊ እውነት ስለተፈጠረ ይሄ እውነት ደግሞ ስለሚያስማማ ከኛ ጅራሬ ወጥቶ ሌላው ህዝብ ይሄን እውነት እንዲረዳው ህዝባዊ እውነት አድርጎ እንዲወስደው ሚዲያው ሰራ። በዛ ኦፖዚት የነበሩ ሰዎች ተቀጠቀጡ። ኖ የዚህ ችግር ባለቤት ጀነራል አሳምነው ነው ያሉ ሰዎች በሚዲያው ላይ ተቀጠቀጡ። በአማራ ክልል የተካሄደው የአጀንዳ ማሰባሰብ የምክክር ሂደት የህዝብን ጥያቄ ያስተናግድና ለችግሮች መፍትሄ የሚያመጣ መሆኑን በክልሉ የሚንቀሳቀሱ የተፎካካሪ ፖለቲካ ፓርቲ አመራሮች ተናገሩ። በክልሉ የሚንቀሳቀሱ የተፎካካሪ ፖለቲካ ፓርቲዎች የጋራ ምክር ቤት መደበኛ ጉባኤውን በባህር ዳር ከተማ አካሂዷል። ከምክር ቤቱ አባላት መካከል የአማራ ዲሞክራሲ ንቅናቄ ሊቀመንበርና የጋራ ምክር ቤቱ ሰብሳቢ አቶ ተስፋውን አለምነህ የምክክር ሂደት በታሪክ አጋጣሚ የተገኘ የችግሮች መፍቻ ሁነኛ መፍትሄ መሆኑን ገልጿል። በመሆኑም በአማራ ክልል ባህር ዳር ሰሞኑን የተካሄደው የአጀንዳ ማሰባሰብ የምክክር ሂደት የተለያዩ አካላት በነጻነት የተሳተፉበትና ሁላችንም ተስፋ የሰነቅንበት ምክክር ነው ብሏል። በአጀንዳ ማሰባሰብ ሂደት ሁሉም ፓርቲዎች የክልሉን ህዝብ መሰረታዊ አጀንዳዎች ማንሳታቸውን አስታውሰው በክልሉ የተካሄደው የአጀንዳ ማሰባሰብ የምክክር ሂደት የህዝቡን ጥያቄ ያስተናግድና ለችግሮች መፍትሄ የሚያመጣ ስለመሆኑም አንስቷል። ለምክክር ሂደቱ መሳካት የጋራ ምክር ቤቱ ተገቢውን ድጋፍና እገዛ የሚያደርግ መሆኑን አረጋግጠው በውጤቱ እንዲጠናቀቅ የሁሉም ቀና ትብብር ሊታከልበት ይገባልም ነው ያሉት። በምክር ቤቱ የብልጽግና ፓርቲ ተወካይና የጋራ ምክር ቤቱ ምክትል ሰብሳቢ ዶክተር መስፍን አበጀም በአማራ ክልል የተካሄደው የአጀንዳ ማሰባሰብ የምክክር ሂደት ነጻና ሳታፊ መሆኑን የጋራ ምክር ቤቱ አረጋግጧል ብሏል። የምክክር ሂደቱ የሀገርን ችግሮች በንግግር ለመፍታት የሚያስችል በመሆኑ እንደ ክልል የተነሱ አጀንዳዎችንም የክልሉ ችግር በሰለጠነና ዘመኑን በሚዋጅ አግባብ ለመፍታት ጥሩ መሰረት ያኖረ መሆኑን ተናግሯል። የአጀንዳ ማሰባሰብ የምክክር ሂደቱ የህዝቡን ጥያቄዎች በማቅረብ ለመፍትሄው የምክክሩ አስፈላጊነት
ተጠያቂነት አጽንኦት የተሰጠበት መሆኑን የተናገሩት ደግሞ የአማራ ብሔራዊ ንቅናቄ አብን ተወካይ የጋራ ምክር ቤቱ ጸሐፊ እመቤት ከበደ ናቸው። የአማራ ህዝብ ጥያቄዎች በሰለጠነ አግባብ በጠረጴዛ ዙሪያ እንዲፈቱ እንጂ ግጭት አማራጭ እንዳልሆነ እምነት አለን። በዚህ አካሄድም በጋራ እንሰራለን ሲሉ ተናግሯል። በመሆኑም ጥያቄ ያለን የሚሉ ሁሉ ጥያቄያቸውን ይዘው ወደ ሰላም አማራጭ መምጣት አለባቸው ሲሉ ተደምጠዋል። አፍሪካውያን ዓለም አቀፍ ጫናዎችን ለማቋቋም የሚያስችል ሁሉን አቀፍ አቅም መገንባት ይኖርብናል ሲሉ የአፍሪካ ህብረት ሊቀመንበር መሐመድ አሊ ሱፍ ገለጹ። የአፍሪካ ህብረት የስራ አስፈጻሚ ምክር ቤት 24ኛ አስቸኳይ ስብሰባውን ዛሬ በአዲስ አበባ ማካሄድ ጀምሯል። ምክር ቤቱ በስብሰባው የአፍሪካ ህብረት የሰላምና ደህንነት ምክር ቤት የአንድ አባል ምርጫ ያካሄዳል ተብሎ ይጠበቃል። በተመሳሳይ የአፍሪካ ህብረት ኮሚሽን፣ የዓለም አቀፍ ህግ አማካሪ አደረጃጀት AUCIL አንድ አባል እንዲሁም የአፍሪካ የህዋ ምክር ቤት AFSC አንድ አባል ምርጫ ያከናውናል። በተጨማሪም ምክር ቤቱ የአፍሪካ ህብረት ኮሚሽን፣ የኢኮኖሚ ልማት፣ ቱሪዝም፣ ንግድ፣ ኢንዱስትሪ እና ማዕድን ኮሚሽናት፣ የትምህርት፣ የሳይንስ ቴክኖሎጂና ኢኖቬሽን ኮሚሽነር የምርጫ ሂደት አስመልክቶ የተዘጋጀ ረቂቅ ሪፖርት አዳምጧል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ሱፍ በዚህ ወቅት እንደገለጹት የአፍሪካ አህጉር በርካታ ውስብስብ ችግሮች እየገጠሙት ይገኛል። የአንዳንድ እርዳታ ሰጪ ተቋማት ድጋፍ መቋረጥ በጤናና በምግብ ዋስትና ላይ ተግዳሮት መፍጠሩን ጠቅሰው አፍሪካውያን ዓለም አቀፍ ጫናዎችን መቋቋም የሚያስችል ሁሉን አቀፍ አህጉራዊ ነጻ የንግድ ቀጠና የመሳሰሉ ዘዴዎችን ለመተግበር በትኩረት መስራት እንደሚገባቸው ጠቁሟል። የአንጎላ የውጭ ጉዳይ ሚኒስትር እና የወቅቱ የምክር ቤቱ ሊቀመንበር ቴቴ አንቶኒዮ በበኩላቸው ሰላምና መረጋጋት የእድገት ወሳኝ መሆኑን ገልጿል። አህጉራዊ ተቋማት የሰላምና የጸጥታ ጉዳዮችን ለመቋቋም የሚያስችል ጠቃሚ ግብዓት እንዳላቸው ጠቁሞ ይህም የውሳኔ ሰጪውን አካል መፍትሄ የሚፈልግ መሆኑን ተናግሯል። የአፍሪካ ህብረት እነዚህን ተግዳሮቶችን በጥበብና አርቆ አስተዋይ አመራር በመምራት ረገድ ንቁ መሆን አለበት ያሉት ደግሞ የውጭ ጉዳይ ሚኒስትር ተወካይ አምባሳደር ሂሩት ዘመነ ናቸው። ከ2063 አጀንዳ ራዕይ ለማሳካትና የበለጸገች አህጉርን ለመፍጠር አህጉራዊ ፕሮጀክቶችን በመቅረጽ ቀልጣፋ ስራ መስራት እንደሚገባ አስገንዝበዋል። የምክር ቤቱ አስቸኳይ ስብሰባ እየተካሄደ ያለው በየካቲት 2017 ዓ.ም በአዲስ አበባ የተደረገው 38ኛው የአፍሪካ ህብረት የመሪዎች ጉባኤ በተላለፈው ውሳኔ መሰረት መሆኑን ለማወቅ ተችሏል። ኢትዮጵያና የተባበሩት መንግስታት ድርጅት በዘላቂ ሰላም ግንባታ ያላቸውን ትብብር አጠናክረው እንደሚቀጥሉ አስታወቁም። የሰላም ሚኒስትር አቶ መሐመድ እድሪስ ግጭቶችን ለመከላከልና ሀገራዊ ሰላም ግንባታን ለማሳደግ በትብብር መስራት በሚቻልበት ጉዳይ ዙሪያ በኢትዮጵያ የተባበሩት መንግስታት ድርጅት የሰብአዊነት ጉዳዮች አስተባባሪ ዶክተር ራምዚ አልኮብሮቭ ጋር ውይይት አድርገዋል። ሚኒስትሩ ግጭትን መሰረት አድርጎ የተፈናቀሉ ዜጎችን ወደ ቀደመ ቀያቸው ለመመለስ ተቋማትና የተለያዩ ዘርፎች ተቀናጅተው መስራትን እንደሚያስፈልግ ገልጿል። የኢትዮጵያ መንግስት የህዝቦችን ትስስርና አንድነት በሚያጠናክር እንዲሁም ዘላቂ ሰላምን በሚያጸና መልኩ ተፈናቃዮችን ወደ ቀድሞ ቀያቸው በመመለስና የተረጋጋ ህይወትን እንዲቀጥሉ ለማድረግ እያከናወነ ያለውን ስራ አስመልክተው ሰፊ ማብራሪያ ሰጥቷል። ግጭቶች እንዳይፈጠሩ መከላከልና ሲፈጠሩም በሰላማዊ ውይይት መፍታት ሰፊ ጥረት የሚጠይቅና ልዩ ልዩ ባህሪያት ያሉት በመሆኑ ከተለያዩ መንግስታዊና መንግስታዊ አካላት ድርጅቶችና አጋር አካላት ጋር በትብብር መስራትን የሚጠይቅ መሆኑን አመላክቷል። በኢትዮጵያ የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች አስተባባሪ ራምዚ አልካብሮቭ በኢትዮጵያ ግጭትን ለመከላከልና ዘላቂ ሰላምን ለመገንባት እየተከናወኑ ያሉ ስራዎችን አድንቀው ግጭቱ የመከላከልና የሰላም ግንባታ ስራዎችን እንደሚደግፉ ቃል መግባታቸውን የሚኒስቴሩ መረጃ አመላክቷል። በአቡዳቢ የኢትዮጵያውያን ኮሚኒቲ ማህበር አባላት ለታላቁ የኢትዮጵያ ህዳሴ ግድብ ማጠናቀቂያ የድጋፍ ንቅናቄን በመቀላቀል $100,000 ቦንድ ግዢ ፈጽመዋል። በአቡዳቢ በሚገኙ የኢትዮጵያ ኤምባሲ ዛሬ በተከናወነው የቦንድ ግዢ ስነስርዓት የኮሚኒቲው ቦርድ አመራሮች በተባበሩት አረብ ኤሚሬቶች የኢትዮጵያ አምባሳደር ዶክተር ኡመር ሁሴን ጋር ውይይት አድርጓል። የኮሚኒቲው ቦርድ ሊቀመንበር አቶ አብዱል ናስር ሀሮ ታላቅ የኢትዮጵያ ህዳሴ ግድብ የተጀመረውን ሀገራዊ የብልጽግና ጉዞ ለማሳካት ሚናው የጎላ መሆኑን ጠቅሰው ግድቡ በመላው የኢትዮጵያ ህዝቦች የተባበረ ክንድ እውን እየሆነ መምጣቱን ገልጿል። አምባሳደር ዶክተር ኡመር ሁሴን በበኩላቸው የግድቡን ግንባታ በአጠረ ጊዜ ለማጠናቀቅ መንግስት ከፍተኛ ጥረት እያደረገ እንደሚገኝ ጠቅሰው ግድቡ መላው ኢትዮጵያውያን አሻራቸውን በማሳረፍ ደማቅ የጋራ ታሪክ የተፈጸመበት ዳግማዊ አድዋ ነው ብሏል። ግድቡ ይፋ ከሆነበት ዕለት አንስቶ የአቡዳቢ ኢትዮጵያውያን ኮሚኒቲ ማህበረሰብን በማስተባበር ከፍተኛ ድጋፍ ማድረጉን ጠቅሰው በአሁኑ ወቅት የግድቡ ማጠናቀቂያ ንቅናቄን በመቀላቀል አደረገው አስተዋጽኦ ምስጋናቸው አቅርቧል። አምባሳደሩ በመላው የተባበሩት አረብ ኤሚሬቶች የሚኖሩ ኢትዮጵያውያን ለህዳሴ ግድብ የሚያደርጉትን ድጋፍ አጠናክረው በመቀጠል አሻራቸውን እንዲያሳርፉ ጥሪ ማድረጋቸውን የኤምባሲው መረጃ አመላክቷል።
በኮምቦልቻ ኤሌክትሪክ ኃይል መስመር ተሸካሚ የብረት ምሰሶዎች በመስረቅ ወንጀል የተጠረጠሩ 4 ግለሰቦች በቁጥጥር ስር መዋላቸው የደቡብ ወሎ ዞን ፖሊስ መምሪያ አስታወቀ። በኮምቦልቻ 1 እና ኮምቦልቻ 2 132 ኪሎ ቮልት ኃይል ተሸካሚ መስመር ላይ ስርቆት ተፈጽሞ ምሰሶዎች መውደቃቸውን ተከትሎ ያጋጠመውን የኤሌክትሪክ አገልግሎት ብልሽት ማስተካከል መቻሉ ዛሬ መዘገቡ ይታወሳል። በዚህም ደሴና ኮምቦልቻ ከተሞች በደቡብ ወሎ ወረዳዎችና ከተማ አስተዳደሮች፣ ሰሜን ወሎና ሰሜን ሸዋ ዞን የተወሰኑ ወረዳዎችና ከተሞች የተቋረጠባቸውን ኤሌክትሪክ አገልግሎት ማግኘታቸውን በወቅቱ ተገልጿል። የኤሌክትሪክ አገልግሎት መቋረጥ እንዲያጋጥም ኤሌክትሪክ ኃይል መስመር ተሸካሚ ምሰሶዎች ላይ ስርቆት የፈጸሙትን ህብረተሰቡ ለህግ አካል እንዲጠቁም መልእክትም ተላልፎ ነበር። ይህን ተከትሎም የጸጥታ አባላት ከህብረተሰቡ ጋር ባደረጉት ጥረት 4 ተጠርጣሪዎች ዛሬ ከሰዓት በቁጥጥር ስር መዋላቸውን በደቡብ ወሎ ዞን ፖሊስ መምሪያ የኮሚኒኬሽንና ሚዲያ ዋና ክፍል ባለሙያ ኢንስፔክተር ተስፋዬ ከበደ ተናግሯል። ከተጠርጣሪዎች መካከል 2 የብረት ምሰሶውን የመፍታት ስርቆት የፈጸሙ፣ አንዱ የተሰረቀውን ብረት በአሮጌ ዕቃ ግዢ ስም ገዝቶ ያከማቸ፣ ሌላኛው ደግሞ የተፈታታውን ብረት በባለ 3 እግር ባጃጅ ታክሲ በማመላለስ የተባበሩ ናቸው ብሏል። ተጠርጣሪዎቹ በደቡብ ወሎ ዞን ቃሎ ወረዳ 7 ቀበሌ ልዩ ስፍራው ቀዲዳ በተባለ አካባቢ በቤት ውስጥ ቢደብቁትም በህብረተሰቡ ጥቆማ ፖሊስ በቁጥጥር ስር መዋል እንደቻለ አስታውቋል። ኢንስፔክተር ተስፋዬ ጥቆማ ለሰጠው ህብረተሰብ ብሎም ተከታትለው በአጭር ጊዜ ተጠርጣሪዎችን በቁጥጥር ስር መዋል ለቻሉት የጸጥታ አባላት ምስጋና አቅርበዋል። በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መሃል በማራኪ ኮሪደር ልማት ደምቆ የሚታየው ዲኤምሲ ሪል ስቴት ግንባታቸው ከ30 እስከ 40% በደረሱ የዲያስፖራ ብሎኮች ላይ ታላቅ ቅናሽ መደረጉን እያበሰርን በካሬ ከ78 ሺህ ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶችን ከአነስተኛ ወለል ጀምሮ በመረጡት የፍሎር አማራጭ ማግኘት ይችላሉ። እስከ 60% የሚደርስ የረጅም ጊዜ ባንክ አማራጭም ከወለድ ነጻ አገልግሎት ጋር አመቻችተናል። ለበዓሉ ቀድመው ለመጡ 5 ዕድለኞች እስከ 30% በሚደርስ ታላቅ ቅናሽ ይስተናገዳሉ። የሽያጭ ባለሙያዎቻችንን ለማማከር በ0990 274747 እንዲሁም በ0946 112212 ላይ አሁኑን ይደውሉ። ይህ ዜና በቀጥታ የሚተላለፍላችሁ ከመሃል ሚዲያ ነው። ወደ ውጭ ዜና አልፋለሁ። የቻይናው ፕሬዚዳንት ዢ ጂንፒንግ ቻይናና ቪየትናም የአንድ ወገን ጉልበተኝነትን ለመዋጋት መስራት ይገባቸዋል አሉ። ዢ ጂንፒንግ ይህንን ያሉት የአሜሪካው ፕሬዚዳንት ዶናልድ ትራምፕ አስተዳደር በጣለው ታሪፍ ምክንያት የተፈጠረውን መስተጓጎል በመቃወም ነው። በቪየትናም ቆይታ ያደረጉት ዢ ጂንፒንግ ከቪየትናም ዋና ጸሐፊ ቶላም ጋር ተወያይቷል። በውይይታቸውም ሁለቱ ሀገራት በአንድ ወገን የሚፈጸሙ ጉልበተኛ አካሄዶችን በጋራ እንዲቃወሙና የዓለም አቀፍ የነጻ ንግድ ስርዓትን እንደሚደግፉ መስማማታቸው ተገልጿል። በተጨማሪም የኢንዱስትሪና የአቅርቦት ሰንሰለቶችን ለማረጋጋት መመካከራቸውንና የጋራ አቋም መያዛቸውም ለማወቅ ተችሏል። ዢ ጂንፒንግ ከቪየትናም ጠቅላይ ሚኒስትር ፋም ሚንቺን ጋር በሃኖይ ባደረጉት ውይይትም ሁለቱ ሀገራት ስልታዊ ግንኙነቶችን እንዲያጠናክሩና የአንድ ወገን ጉልበተኝነትን በጋራ እንዲቃወሙ አሳስበዋል ሲሉ የቻይና መንግስት ሚዲያዎች ዘግበዋል። ክቡራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁ እናመሰግናለን። ዝግጅቶች ይቀጥላሉ። በእኔ በኩል ጨርሻለሁ። በያላችሁበት ሰላም ሁኑ። በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መሃል በማራኪ ኮሪደር ልማት ደምቆ የሚታየው ዲኤምሲ ሪል ስቴት ግንባታቸው ከ30 እስከ 40% በደረሱ የዲያስፖራ ብሎኮች ላይ ታላቅ ቅናሽ መደረጉን እያበሰርን በካሬ ከ78 ሺህ ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶችን ከአነስተኛ ወለል ጀምሮ በመረጡት የፍሎር አማራጭ ማግኘት ይችላሉ። እስከ 60% የሚደርስ የረጅም ጊዜ ባንክ አማራጭም ከወለድ ነጻ አገልግሎት ጋር አመቻችተናል። ለበዓሉ ቀድመው ለመጡ 5 ዕድለኞች እስከ 30% በሚደርስ ታላቅ ቅናሽ ይስተናገዳሉ። የሽያጭ ባለሙያዎቻችንን ለማማከር በ0990 274747 እንዲሁም በ0946 112212 ላይ አሁኑን ይደውሉ።
ኢትዮጵያ በማንም ኃይል ተሸንፋ አታቅም፣ አሁንም አትሸነፍም። ኢትዮጵያ ማንንም ሀገር ወራ አታቅም፣ አሁንም ማንንም ሀገር ኢትዮጵያ አትወርም። የመከላከያ ሰራዊት የሆነው ኃይላችን በአንድም ጊዜ ዛሬ አይደለም በመቶ ዓመት ታሪኩ ማጥቃትን፣ መግደልን፣ ማጥፋትን ታሳቢ አድርጎ ሰርቶ አያውቅም። ስሙም መከላከል ነው። የሚሰራው ሀገሩን ከጥቃት መከላከል እንጂ ማጥቃት አይደለም። መለዮ ለባሽ ማለት የላቀ ብቃት ያለው ማለት ነው። የተኩስ ብቃቱ የላቀ ነው። አካል ብቃቱ የላቀ ነው። ወታደራዊ እውቀቱ የላቀ ነው። ጽናቱ የላቀ ነው። ለአገሩ በቁርጠኝነት በታማኝነት በማገልገል የላቀ ነው ማለት ነው። ቀይ መለዮ ለባሽ ማለት ቀይ መለዮ ለባሽ ማለት እንደተባለው ማርሽ ቀያሪ ነው። የውጊያ ማርሽ ይቀይራል። የጀግኖች ምልክት ነው። የአንበሶች ምልክት ነው። በየመንደሩ ወጣቶች እናንተን ለመምሰል ይፈልጋሉ። ሞዴል ስለሆናችሁ ይህንን ሞዴል የማይወድ የለም። ሁሉም ይወደዋል። ሁሉም ለመምሰል ይሞክራል። እናንተ ደግሞ ሰልጥናችሁ ደክማችሁ ለፍታችሁ ያገኛችሁት ቀይ መለዮ ነው። ዝም ብሎ ተሰፍቶ ጭንቅላት ላይ የሚደረግ አይደለም። የኢትዮጵያ ሕዝብ እናንተን ሲያይ ከዚህ በፊትም ተናግሬ ያለው ኩራት ይሰማዋል። የሕዝባችን አለኝታ ናችሁ። ሀገራችን መከታ ናችሁ። ጀግኖች ናችሁ። ብቃት አላችሁ። ውጊያ ትቀይራላችሁ። በእናንተ ላይ ኢንቨስት ማድረግ በጣም ተገቢ ኢንቨስትመንት ነው ብለን እንወስዳለን። በተግባርም አይተናል። በተግባር አሳይታችሁናል። መከላከያ በሚጽፋቸው መጽሐፎች ውስጥ የእናንተ ስራ ገዢ ቦታ ይዛል። ካለፉ ጀግኖች የኮማንዶና የአየር ወለድ
ሰራዊት የወረሳችሁት እናንተ ዛሬ ያላችሁ እናንተ ደግሞ ዛሬ የሰራችሁት ስራ እናንተን ለሚተኩ አዲስ ትውልድ የሚተላለፍ ይሆናል። ይሄ ማለት ጀግንነትን ከትውልድ ወደ ትውልድ ለማስተላለፍ የሚያስችል ምቹ ሁኔታ ይፈጥራል ማለት ነው። የኮማንዶና የአየር ወለድ ቁመና፣ የኮማንዶና የአየር ወለድ የተኩስ ብቃት፣ የኮማንዶና የአየር ወለድ የመሰናክል ማለፍ ብቃት፣ የኮማንዶና የአየር ወለድ አካል ብቃት፣ የኮማንዶና የአየር ወለድ ጥበብ፣ የውጊያ ጥበብ የምታዳብሩበት መሆን አለበት። መዝናኛችሁ ስልጠና መሆን አለበት።